አላህን ማስታወስ ዚክር የብረት ዝገት ውሃን እንደሚያጸዳ ሁሉ የልብ ዝገት ደግሞ በዚክር ይጸዳል። ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰማይ ዩቲዩብ ቻናል ተከታታይ ቤተሰቦቼ፣ ውድ ሀገሮች ልጆች፣ ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁኝ። በያላችሁበት ሀገርና ቦታ የአላህ ሱብሓነሁ ወተዓላ ሰላምና አዝነት ጥበቃ ረህመት አይለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላህ ሱብሓነሁ ወተዓላ ፍቃድ ሆኖ ተገናኝተናል። ስንገናኝ እጅግ በጣም ደስ እያለኝ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ፣ እንደ አላህ ሱብሓነሁ ወተዓላ ፍቃድ ማለት ነው ኢንሻአላህ። ዛሬ ላይ ለሁሉም ውድ ቻናል ተከታታይ ቤተሰቦቼ እጅግ ወሳኝ አስፈላጊና ለእናንተ በጣም ይጠቅማችኋል ያልኩትን ትምህርት ነው እየላችሁ የመጣሁት። በተለይ በአሁኑ ሰዓት ማለት ነው። እንደምትወዱት አልጠራጠርም። ቪዲዮውን ከወደዳችሁትና ከተመቻችሁ ላይክ፣ ሸር እንደዚሁም ደግሞ ኮሜንት ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ስጡ ማለት ነው። ዛሬ የምናየው እንግዲህ የልብ 3 ደረጃዎችን ነው። ልብ 3 ደረጃዎች አሉት። እነዚህ 3 ደረጃዎች እነማን ናቸው፣ ምንድናቸው የሚለውን ነገር የምናይ ይሆናል ማለት ነው። ልብ መሆኑን ብቻ የምናውቅ ስንቶቻችን ነን? ግን ደረጃዎቹን ደግሞ እንደዚህ ከፋፍለን የማናውቅ ስንቶቻችን ነን ማለት ነው። ስለዚህ ዛሬ ላይ የምናይ ይሆናል ኢንሻአላህ። ቪዲዮውን እስከ መጨረሻው ፍጻሜ ድረስ ተከታተሉ ስል በአክብሮት ጠይቃችኋለሁ ኢንሻአላህ። እነዚህ የልብ 3 ደረጃዎች ማለት ነው። ኢብኑል ቀይም እንደሚሉት ልብ በሁኔታው 3 አይነት ነው። የመጀመሪያውና አንደኛው ጤናማ ልብ አልቀልቡ ሰሊም። ይህ አላህ በቁርአን በቀኑ ገንዘብ ልጅም በማይጠቅሙበት ቀን ከአላህ ዘንድ በሰላም ከመጣ ሰው በስተቀር ብሎ የጠቀሰው ነው። ባህሪው ከሸይጣን ማባበያ ከክፉ ምኞትና ከአላህ ትዕዛዝ ውጭ ከሚሄዱ ስሜቶች የጸዳ ነው። ባህሪውን ልድገምላችሁ። ከሸይጣን ማብራሪያ ከክፉ ምኞትና ከአላህ ትዕዛዝ ውጭ ከሚሄዱ ስሜቶች የጸዳ ነው። ምልከታው ባለቤቱ ሁልጊዜ ወደ አላህ የተጠጋ ነው። ለአላህ ትዕዛዝ ፈጣን ታዛዥ ነው። ወደ ሶስተኛው ወደ ሁለተኛው የሞተ ልብ አልቀልቡል መይት ይባላል ማለት ነው። ይህ አላህን የማያውቅ ትዕዛዙን የማይፈጽምና በስሜቱ ብቻ የሚመራ ልብ ነው። ባህሪውን ባህሪው እውነትን አይቀበልም፣ ምክርን አይሰማም፣ እንደውም ለጥሩ ነገር ደንዳና ነው። ምልከታውን ልክ እንደ ሞተ ሰው ምንም አይነት መንፈሳዊ ህይወት የለውም ማለት ነው። ወደ ሶስተኛው ስንሄድ የታመመ ልብ አልቀልቡል መሪድ ይባላል ማለት ነው። አልቀልቡል መሪድ ይህ በውስጡ ህይወት የአላህ እምነት ያለው ነገር ግን በሽታም ያለበት ነው። ሁልጊዜም በሁለቱ በመልካምና በክፉ መካከል የሚዋልል ነው ማለት ነው። ማን ነው አልቀልቡል መሪድ ማለት ነው? ስለዚህ ወደ ባህሪው ስንሄድ ደግሞ ባህሪው በአንድ በኩል አላህን መውደድና ማስታወስ ይፈልጋል። በሌላ በኩል ደግሞ ለስሜታዊ ምቾት ሸህዋና ለጥርጣሬዎች ሹብሃ የተጋለጠ ነው። ልብ በሉ ውድ የቻናል ተከታታይ ቤተሰቦቼ። እንግዲህ የልብ በሽታ መንስኤዎች ኢብኑል ቀይም እንደገለጹት ኢብኑል ቀይም የልብ በሽታዎችን ዋና ምንጭ ወደ 2 ይከፍሏቸዋል። አንደኛ የጥርጣሬ በሽታ ሻህበቱል ሹብሃ። ይህ በእውቀት ማነስ የሚመጣ ነው። አንድ ሰው ስለ አላህ ስለ መጨረሻው ቀን ወይም ስለ ሃይማኖቱ ትክክለኛ እውቀት ሲያጣ በልብ ውስጥ ጥርጣሬዎችን ይፈጥራል። ይህ ደግሞ ለልብ መታወክና ለጭንቀት ይዳርጋል ማለት ነው። ሁለተኛ የስሜት በሽታ ሸህወቱል ሸህዋ። ይህ ደግሞ ከመጠን ያለፈ የዱንያ ፍቅር፣ ለምግብ፣ ለወሲብ፣ ለዝና ወይም ለስልጣን ያለው ከመጠን ያለፈ ስግብግብነት ነው። የልብ ሕክምና ኢብኑል ቀይም ይህንን የልብ በሽታ ለመፈወስ የሚከተሉትን ዋና ዋና መፍትሄዎችም ያስቀምጣል ማለት ነው። መልካም፣ እነዚህ ዋና ዋና ምክንያቶችን ተቀምጠውልናል ማለት ነው።
ቁርአንን ማዘውተር ቁርአንን ለልብ ፈዋሽ ነው። ልክ መድኃኒት ለሰውነት እንደሚሰራ ቁርአን ደግሞ ለልብ ጥርጣሬዎችና ህመሞች ቀጥተኛና ዋነኛ መፍትሄ ነው። ሌላኛው ተውበት ጸጸት፣ ኃጢአት በልብ ላይ እንደ ጥቁር ነጥብ ይተዋል ማለት ነው። ምንድነው? ኃጢአት በልብ ላይ እንደ ጥቁር ነጥብ ይተዋል። ተውበት ደግሞ ያንን ጥቁር ነጥብ በማጽዳት ልብን ወደ ቀድሞ ንጽህና ይመልሰዋል። አላህን ማስታወስ ዚክር የብረት ዝገት ውሃ እንደሚያጸዳው ሁሉ የልብ ዝገትን ደግሞ በዚክር ይጸዳል ማለት ነው። በአላህ ሱብሓነሁ ወተዓላ ዘንድ ትልቅ ዋጋ የሚሰጠው ለውጫዊ ውበትህ ሳይሆን ስለበሰከው ልብስ ወይም ደግሞ ስለለበስከው ልብስ ወይም ደግሞ ለተከማቸ ሀብት ሳይሆን በደረት ውስጥ ተደብቆ ላለው ልብ ነው ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ሁላችንንም ውስጣችንን ንጹህ ያድርግልን፣ ቀልባችንን አላህ ያርጥብልን። ለዛሬው የነበረችን አጠር ያለች ቆይታ ይችን ትመስላለች። እንደምትወዷት አልጠራጠርም። በቀጣይ በአዲስ ቪዲዮና እስከምንገናኝ ሁላችሁንም እወዳችኋለሁ። የምንወዳት የምናከብራት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልንሰናበታችሁ እወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።